Kwanza tupunguze gharama ya የተፈጠረው ነገር ብዙዎቹን ያስገረመ ነበር። ምክንያቱም እንዲህ ያለው ተግባር ብዙ ጊዜ የሚሞከር አይደለም። ነገር ግን ትንግርት የሆኑ ነገሮች በሚፈጠሩባት በአህጉራችን አፍሪካ ይህ ተግባር ተፈጽሟል። ነገሩን ሳትሰሙት አልቀራችሁም። የኬንያው ፕሬዝዳንት ዊሊያም ሩቶ ንግግር እያደረጉ በነበሩበት ወቅት ጫማ ተወረወረባቸው። ፕሬዝዳንቱ በሱና ዌስት ህዝብ በተሰበሰበበት ቦታ ንግግር እያደረጉ እያለ ከህዝብ መሃል ጫማ ተወርሮባቸዋል። ፕሬዝዳንቱ ሩቶ የተወረወረውን ጫማ በእጃቸውም ሲከላከሉ ታይተዋል። ፖሊስ ድርጊቱ ከተፈጸመ በኋላ 3 ሰዎችን አስሯል። የደህንነት ኤጀንሲዎች ለፕሬዝዳንቱ የሚደረግ ጥበቃ መጠናከር አለበት ሲሉም ተደምጠዋል። ሩቶ ጫማ ሳይወረወርባቸው በፊት በአካባቢው መንግስት ስለሰራቸው ቤቶች እየተናገሩና በሀገሪቱ መንግስት የእርሻ ወጪን ለመቀነስ እያደረገ ስላለው ጥረት እያወሩም ነበር ተብሏል። ይህ ከሆነ በኋላ ደግሞ የኬንያ መንግስት ድርጊቱን አሳፋሪ ሲል አውግዞታል። ከዚህ ተግባር ጀርባ ያለው ጉዳይ ምን ይሆን የሚለውን በዚህ ቪዲዮ ላይ እንመለከታለን። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ እና ሰብስክራይብ ያደረጋችሁ ቪዲዮ እንድትከታተሉ የአክብሮት ግብዣችን ነው። የኬንያ መንግስት እሁድ ዕለት በተካሄደው ህዝባዊ ስብሰባ ላይ በሀገሪቱ ፕሬዝዳንት ዊሊያም ሩቶ ላይ ጫማ የተወረወረበትን ክስተት አሳፋሪ ሲል ማውገዙ ተሰምቷል። በሰፊው የተጋሩ ተንቀሳቃሽ ምስሎች እንደሚያሳዩት ፕሬዝዳንቱ ንግግር ሲያደርጉ የተወረወረው ጫማ ወደ ላይ ከፍ ያደረጉትን ግራ እጃቸውን መቷቸዋል። የመንግስት ቃል አቀባይ የሆኑት አይዛክ መዋውራ የሆነውን አውግዘው ከጀርባ ያሉት እንዲያዙ ጠይቀዋል። ሁላችንም ጫማ ለመወርወር ብንወስን ምን ይሆናል? ለልጆቻችን ምን አይነት እሴቶችን እያስተማርን ነው? ሲሉ ፕሬዝዳንቱ እንዲከበሩ በኤክስ ገጻቸው ላይ ባጋሩት ልጥፍ ጠይቀዋል። የኬንያ መገናኛ ብዙሃን 3 ሰዎች መያዛቸውን እየዘገቡ ቢሆንም ፖሊስ ግን ይህንን አላረጋገጠም። አንዳንድ የፓርላማ አባላትም ከፍተኛ የጸጥታ ክፍተት መሆኑን በማንሳት ጫማ መወርወሩን ተችተዋል። ክስተቱ የተፈጸመው ፕሬዝዳንቱ በምዕራብ ሚጎሪ አውራጃ በተካሄደው ህዝባዊ ስብሰባ ላይ ንግግር እያደረጉ ባሉበት ወቅት ነበር። ፕሬዝዳንት ሩቶ ወደ አካባቢው ያቀኑት በክልሉ ለ3 ቀናት የሚቆይ የልማት ፕሮጀክቶችን ለማስጀመር ነው። አንዳንድ ኬንያውያን ፕሬዝዳንቱ ላይ ጫማ መወርወሩ ክብር የጎደለው ነው የሚል ስሜት ቢያንጸባርቁም፣ ሌሎች ደግሞ ይህ በኢኮኖሚው ላይ ያለውን ብስጭት ያሳያል ሲሉ አስተያየቶቻቸውን ሰጥተዋል። በኤክስ ላይ በፕሬዝዳንቱ የተጋራው የክስተቱ ኦፊሴላዊ ቪዲዮ ከካሜራ ውጭ የተከሰተ የሚመስለውን የጫማ ውርወራ አያሳይም። ይሁን እንጂ በህዝቡ መካከል ያለው ግርግር በአጭሩ ይታያል። ፕሬዝዳንቱ ወንጀለኛውን እየፈለጉ የነበሩትን የደህንነት መኮንኖቻቸው የድርጊቱ ፈጻሚዎችን ብቻቸውን ለታዳሚው እንዲተውላቸው ሲጠይቁ ተደምጠዋል። ጫማ መወርወር የተከሰተው በህዝቡ ባለስልጣናት ደህንነት ላይ ስጋት እየጨመረ በመጣበት ወቅት ነው። ባለፈው ሳምንት አንድ የተቃዋሚ ፓርቲ የፓርላማ አባል በዋና ከተማዋ ናይሮቢ በሞተር ሳይክል ላይ በነበሩ ታጣቂዎች ተገድለዋል ሲል ቢቢሲ መዘገቡም ይታወሳል። የፕሬዝዳንቱ ፓርቲ የፓርላማ አባል ኔልሰን ኮይክም የእሁዱ ክስተት ዲሞክራሲያችንን የሚነካ ነው ካሉ በኋላ ቀልዱ ድንበሩን አልፈዋል ሲሉም ተናግረዋል። ይህ ጫማ ጥይት ቢሆን ኖሮ መገመት ትችላለህ። ሰዎች በፕሬዝዳንቱ ደህንነት ላይ ይቀልዳሉ። አንድ ሰው ጫማውን አውልቆ በፕሬዝዳንቱ ላይ በመወርወሩ በጣም ድፍረት የተሞላበት እርምጃ ወስዷል። የሀገሪቱን ፕሬዝዳንት መጠበቅ አለብን ሲሉ ለሲቲዝን ቲቪ ተናግረዋል። ሚጎሪ በ2022 ፕሬዝዳንታዊ ምርጫ የሩቶ ተፎካካሪ የነበሩት አንጋፋው ተቃዋሚና በኋላ ላይ ከፕሬዝዳንቱ ጋር ስምምነት ላይ የደረሱት ፖለቲከኛ ራይላ ኦዲንጋ ጠንካራ ደጋፊዎች ይገኙበታል ተብሎ በሚታሰበው ክልል ውስጥ ትገኛለች። ባለፈው ዓመት ከተካሄደው ተከታታይ የጸረ ታክስ ሰልፎች በኋላ በመጋቢት ወር በኦዲንጋና ሩቶ መካከል በአገሪቱ ውስጥ ያለውን ውጥረት ለማርገብ ስምምነት ተፈርሟል። ሩቶ እንደ አውሮፓውያኑ በ2022 ፕሬዝዳንት ከሆኑ በኋላ በኑሮ ውድነትና በታክስ ጭማሪ ምክንያት ከኬንያውያን ተቃውሞም ገጥሟቸው ነበር። ታዲያ የሀገሪቱ ፕሬዝዳንት ሩቶ ጫማ የተወረወረባቸው ያለ አንዳች ምክንያት አይደለም ሲሉ ብዙዎቹም ሲነጋገሩበት ቆይቷል። በወቅቱ የጸጥታ ኃይሎች ድርጊቱ በፖለቲካ ተነሳሽነት ቀድሞ የታቀደ ሊሆን ይችላል ሲሉ መናገራቸው የነገሩ ከባድነት ምን ያክል እንደሆነ በተወሰነ መንገድ እንደሚያሳይም ፍንጭ የሰጠ ነበር።
የናይሮቢ ካውንቲ የብሔራዊ ምክር ቤት አባል ኤስቴር ፓሳሪስ በኤክስ ገጻቸው ላይ ባሰፈሩት አስተያየት በፕሬዝዳንቱ ላይ ጫማ መወርወር ተቃውሞ አይደለም፣ ይህ ትንኮሳ ነው። በሚጎሪ የተከሰተውን አሳዛኝ ክስተት አጥብቄ አወግዛለሁ። ይህ በተንኳሽ ግለሰብ የተፈጸመ አሳፋሪ ድርጊት የኬንያውያንን እሴትና ምኞት አያንጸባርቅም ሲሉ ተናግረዋል። ይህ በእንዲህ እንዳለ የኬንያው ፕሬዝዳንት ዊሊያም ሩቶ በሚጎሪ ካውንቲ ንግግር ሲያደርጉ ጫማ የወረወሩ 3 ሰዎችን በቁጥጥር ስር ያዋሉ ሲሆን ፖሊስ ክስተቱ ድንገተኛ ወይስ ታቅዶ የተፈጸመ መሆኑን እየመረመረ እንደሚገኝ ተዘግቧል። ከዚህ ጉዳይ በስተጀርባ ያለው እውነት አሁንም እየተጣራ እንደሚገኝ የተገለጸ ሲሆን የሀገሪቱ ፖሊስም ተጨማሪ ምርመራዎችን እንደሚያደርግ ይጠበቃል። ውድ ቤተሰቦቻችን እናንተስ ምን ትላላችሁ? ዊሊያም ሩቶ ላይ ጫማ የተወረወረበት ምክንያት ምን ይመስላችኋል? ሐሳቦቻችሁን በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። ጫማ የተወረወረበት ትልቁ ምክንያትና የወርዋሪው ማንነት ግን አሁንም በሰፊው በጉጉት እየተጠበቀ ይገኛል።